አንተ ያመጣውን አንተ ትመልሰዋለህ ጌታዬ። አሁን ለባብሼ ተዘጋጅቻለሁ። የሚያመጡትን ያምጡ፣ ፈጣሪ ያውቃል። አላህ ፋኪት ብዬ ኢትዮጵያ ጠቅልዬ ልግባ ወይስ እዚህ ልታሽ? ግራ ገባን እኮ ወገን። አንዱ ምን አለኝ፣ በየቦታው እየታፈስን ነው። የታፈስከው ወይ ከኬኖ ቤት ነው ወይ ከጫት ቤት ነው ወይ ከሽሻ ቤት ነው ወይ ከአረቄ ቤት ነው። ከንቱ ትውልድ ነህ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የኢትዮጵያ ቤተሰቦቼ እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ ከዚህም ከዛም ለእናንተ ይመቻል ብዬ የማስባትን ነገር ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሰሞኑን ትንሽ ጠፋ ብለናል። ምክንያቱም ብዙ የሚነገር ነገር ወይም የሚባል ነገር ስላልነበረ ትንሽ ራሳችንን ያዝ ለማድረግ ሞክረናል ማለት ነው። ለማንኛውም ወሬ ጠፍቶ ሳይሆን እንዲሁ ከእናንተ ጋር ለእናንተ ይመቻል ብዬ የማስባት ነገር እንግዲህ ወጣ ገባ ስልባት ስለቆየ ሆኖ ዛሬ ግን አንድ የሆነ ጥሩ ነገር ይዤላችሁ መጥቻለሁ ማለት ነው። ሰሞኑን በአሜሪካ ላይ እንግዲህ በጣም ብዙ አይነት ለውጦች እየተካሄዱ እንደሆነ ሁላችንም በየጊዜው የምናየው ነገር ነው። እንግዲህ እኚህ ሽማግሌ በተለያየ አካባቢ የተለያየ አይነት ነገር እንግዲህ እየተናገሩ እንደሆነ የታወቀ ነው። በተለያዩ ሀገሮች ላይ እየሰሩ ያሉትም ነገር ሁላችንም እየሰማን ያለ ነውና ነገር ግን አሁን በኢትዮጵያውያኖች ላይ ደግሞ ያው እንግዲህ በኢትዮጵያውያኖች ላይ ብቻ ሳይሆን በአጠቃላይ በአሜሪካውያኖች ላይ እየተካሄደ ባለው በዚህ በአፈሳ እንግዲህ ብዙ ሰዎች የራሳቸውን አስተያየት እየሰጡ ስለሆነ እስቲ ዛሬ በሱ ዙሪያ ለምን አናወራም ብዬ እንግዲህ አጠር መጠን ያለች ነገር ይዤላችሁ ቀርቤያለሁ ማለት ነው። ከእናንተ የሚጠበቆችን ነገር አይታችሁ የራሳችሁን ኮሜንት መስጠት፣ ከወደዳችኋት ላይክ፣ አዲስ የሆናችሁ ደግሞ ቤቴን ጎብኘትኛት ታደርጋችሁ ሰብስክራይብ አድርጉ እያልኩኝ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ እያልኩ እንመልከተው እስቲ ጋቆምንበት እንጀምር ጨዋታ እስኪ ጋቆምንበት እንጀምር ጨዋታ አራዶቹ ሰፈር እንዴት ነው ፒያሳ አራዶቹ ሰፈር ያካዛብላንካ ፍቅር ነበር ሙዴ የመጣን ተቀባይ ፍቅር ነበር ሙዴ የመጣን ተቀባይ ዛሬ የሚያፍረን ጠፋ ጠገቁ መንበናይ ዛሬ የሚያፍረን ጠፋ ጠገቁ መንበናይ የጊዜው ሙሽራ በፈረስ አይሄድም የጊዜው ሙሽራ በፈረስ አይሄድም አራዳ ልጅ መራቅ አራ አይለመድም እስኪ ካቆምንበት እንጀምር ጨዋታ አራዶቹ ሰፈር እንዴት ነው ፒያሳ አራዶቹ ሰፈር ያካዛብላንካ አራዶቹ ሰፈር ጨርቆስን እንጥራ። በኢራን ላይ ጦርነት አውጃለች። ግሪንላንድ ለመጠቅለል እየሞከረች ነው። እንዲሁም ደግሞ በቬንዙዌላ ላይ ጥቃት ሰንዝራ ፕሬዝዳንታቸውን ወደ አሜሪካ ወስዳለች። እንዲሁም በተጨማሪ ደግሞ ኮሎምቢያን ጨምሮ እንግዲህ ሌሎች 4 የተለያዩ ሀገሮች ላይ ከፍተኛ የሆነ ማስፈራሪያ እያደረገች ትገኛለች። በዚህ ሰዓት ደግሞ የአይሲ አባላትን እንዲሁም ደግሞ ድርጊታቸውን በተመለከተ እንግዲህ መላው አሜሪካ እየተናወጠች ትገኛለች። አሜሪካ እንግዲህ ቀጣይ ጉዞዋ በትራምፕ ውሳኔ ምክንያት ወደ እንደሚሄድ እየተጠበቀ ይገኛል። እንዲሁም ደግሞ እጅግ አሳሳቢ የሆነ ሁኔታ ሊገጥማት ይችላል እየተባለ ባለሙያዎች አስተያየታቸውን እየሰጡ ይገኛሉ። ትራምፕም እንግዲህ እጅግ በጣም አወዛጋቢና ቆራጥነት ባልተገባ ውሳኔያቸው ምክንያትም እንግዲህ ፈተናዎች ሊገቡ እንደሚችሉ ጭምር ነው መረጃዎች እየወጡ የሚገኙት። ዶናልድ ትራምፕ ገና የመጀመሪያ ዓመታቸውን እያከበሩ በሚገኙበት በዚህ አንድ ዓመት ውስጥም እንግዲህ በጣም ትልልቅ የሆኑ ውሳኔዎችን ወስነዋል። እንዲሁም ደግሞ ከባድ የሆኑ ነገሮችንም ጭምር እያስተናገዱ ይገኛሉ። የዶናልድ ትራምፕ ውሳኔም እንግዲህ አሜሪካን ወዳልተፈለገ እርምጃ ወይም ደግሞ መንገድ ይነዳታል እየተባለ እንዲሁም ደግሞ ስጋታቸውን እየገለጹ ይገኛሉ። እጅግ በጣም በሚገርም ሁኔታ ደግሞ አሜሪካውያን ዜጎች ሳይቀሩ እንግዲህ እነዚህ አይነት ውሳኔዎችና እየተደጋገሙ የመጡትን እነዚህን ጥፋቶችን እየተቃወሙ መገኘታቸው ነው በጣም አሳሳቢ የሆነው። እንዲሁም ደግሞ ኢራንን በተመለከተ እንግዲህ በየቀኑ እየወጡ የሚገኙ መረጃዎች ወደ ጦርነቱ የሚያመሩ እንዲሁም ደግሞ ሌሎች ሀገሮችን በጦርነቱ ላይ የሚያሳተፉ ሂደቶች እንደሆኑ ጭምር ነው እየተመለከተን የሚገኘው። እስራኤል፣ ኢራን እንዲሁም ደግሞ አሜሪካ እንግዲህ በአሁኑ ሰዓት ላይ በተጠንቀቅ ከሚገኙ ለጦርነት ከተዘጋጁ ሀገሮች መካከል እንደሆኑ እየተመለከትን እንገኛለን። ጉዳችሁን ስሙማ። ምን አለች መሰላችሁ? አሜሪካ የኢትዮጵያ መንግስት ግትር አቋም ይይዝ ከሆነ ግብፅን እናስታጥቃለን፣ በማዕቀብ እናረጋችኋለን እያለ ነው። እኔ የምለው መንግስት ከዚህ በላይ ግን ሰላማዊ ሰልፍ የሚያስወጣ ነገር አለ?
ምን የአብይ አህመድ ድጋፍ ሰልፍ ብቻ ነው ወይስ ሀገር የሚፈቀደው? ይሄ ሲሪየስ ሁሉም የኢትዮጵያ ህዝብ ሰላማዊ ሰልፍ እንዲወጣ ያስፈልጋል። አሜሪካንን ተቋሙ ማለት ነው። በዚህ ጉዳይ አሜሪካ ያዘችውን አቋም ለማስቀየር ሁላችንም ሰልፍ መጥራት አለበት። አገሪቷ ላይ ሙሉ መጥራት አለበት። ብልጽግና ይሄን መቼም በዲፕሎማሲ ተሸንፈው ለዛ የኢትዮጵያ ህዝብ እምቢ ይላል እንዲባል ሙሉ ሰልፍ መጥራት አለበት። እዚህ ድጋፍ ሰልፍ ብቻ ነው እንደምፈቅዱት እኔ ብልጽግና እኔ ተናጋሪ ታደርጉናላችሁ እንጂ የኢትዮጵያ ህዝብ አሁን ሰልፍ ተጠርቶ በየአገሩ ተቃውሞ መውጣት አለበት። ይሄ ነገር አሜሪካውን የያዘችውን አቋም በመቃወም ሰልፍ መጠራት አለበት እያልኳችሁ ነው። ይሄን ነገር የምንቃወምበትን መንገድ አመቻችልን። እኛ እኮ ግራ ተጋባን እኮ መንግስት ጋር ሁሌ ድጋፍ ሰልፍ ብቻ ከምጠራ አንዳንዴ እንዲህ አይነት ነገሮች ሲመጡ የህዝቡን አነቃንቀ ዝም ብሎ ቀይ ባህር ምናምን ማለትን ተው። አሁን በቃ አደገኛ ነገር መጥቷል እዚህ እና ያለንን ነገር ሁሉ ተጠቅመን ሰልፍ እንድንወጣ ኢትዮጵያ ሰልፍ ወጥቶ ተቋሙን እንዲያሰማ መላ ሀገሪቱ ላይ ሰልፍ መጠራት ያለበት ሰዓት ላይ ዝም ማለታችሁ በጣም ገርሞኛልና እኛ እየጨነቀን እንዴ ዳሴ ግድብ ካልጨነቀን ምን ጨንቀናል? ማብራት ባይደርሰንም ያው ማብራት ቢጨምርም ግን ፓወር ይጨንቀናል እና ሲሪየስ የሆነ ጉዳይ ነውና መጫጫው አለብን። ይሄን ጉዳይ ሳነሳ ብልጽግና ነው ላለ ደግሞ ዶንቆሮ ዓለም ይፈልገው እናመርታለን ስንል አይደለም እርቦናል ስንል ነው። ጠብ እያደረገ ሊገዛን ስለሚፈልግ እኛ ደግሞ አልነቃንም። አምርተን መብላት ሲገባን ለምነን ባሪያ መሆንን እንደ ጥሩ ነገር እናያለን። አፋሮች አንድ አባባል አላቸው። እንደ ፀሐይ ለማብራት እንደ ፀሐይ ማቃጠል አለብህ ይላል። ሙቀት ስላለ አፋር አካባቢ ብርሃንም ፈልገህ ሙቀት ጠልታ አይሆንም ማለት ነው። ብርሃን ከፈለክ ሙቀት አለ። ብርሃኑን ተጠቅመህ ከሙቀት ደግሞ የምትድንበት አሰራር አለው። አፋር ራሱ እንዴት ሙቀት እንደሚከላከል፣ መቼ እንደሚወጣ፣ መቼ እንደሚቀመጥ፣ በስንት ሰዓት እንደሚሰራ ያውቃል። ቢኮዝ ብርሃንና ሙቀት አብሮ ስለሚመጡ መስራት፣ ራስን መመገብ፣ ከልመና መውጣት ነፃ የለውም። እንደ ፀሐይ ካላቃጠለ ብርሃን የለም። ካልተደከመ ልማት የለም። ካልተደከመ ራስን በራስ መመገብ መቻል አይታሰብም። እንግዲህ እንደተመለከታችሁት ነው። እውነት የኢትዮጵያ ሕዝብ ተነስቶ ሰላማዊ ሰልፍ ቢወጣ ይሄ ሰውዬ ምን ሀሳቡን ይቀይራል በሚል ነው አይመስለኝም። ለምን ይሄው አሜሪካን ውስጥ ራሱ እንግዲህ በጣም በተለያዩ አካባቢዎች ስቴቶች እንግዲህ የተለያዩ አይነት እንግዲህ ሰላማዊ ሰልፎች እየተካሄዱ ቢሆንም እንግዲህ እሱ የፈለገውን ነገር ከማድረግ ወደኋላ አላለም። ሰሞኑን አንድ ሴት ሞታ ነበር ተብሎ ነበር። ነገር ግን እንደገና ደግሞ ያው በዚህ በ2-3 ቀን ውስጥ ደግሞ ሌላ አንድ ሰው እንደገና አሜሪካዊ ገለዋል ማለት ነው። እነማ እነዚህ አይስ የሚባሉት ያው ብዙውን ኢንፎርሜሽን ትሰማላችሁ በሚል ነው እንግዲህ ነካነካም አድርግላችሁ። በተረፈ ይሄ ነገር ከሀገራችን ጋር እንዴት ይመስላል የሚለውን ነገር ለማየት እንዲመቸን እና አንዳንዱን ደግሞ ያው በኢንፎርሜሽን ደረጃ ህብረተሰቡ ያለውን ስሜት እንድትሰሙት ነው። ዋናው ነገር ምንድነው በዚህ ሰዓት እንኳን አይደለም እኛ ኢትዮጵያ ውስጥ ያለው ህብረተሰብ ተነስቶ ሰላማዊ ሰልፍ ሊያደርግ ይቅርና ውጭ ያለን ሰዎች ራሳችን የምናደርገው ነገር የጠፋን። አብዛኛው አሜሪካን ውስጥ በተለይ ወደ ካናዳ ባይመጣም አሜሪካን ውስጥ ያለ ህብረተሰብ በአጠቃላይ ሀሳብ እየተለዋወጠ ነው። ተደበቁ፣ በዚህ ግቡ፣ እንደዛ ምናምን ነገር እየተባለ ባለበት ሰዓት ኢትዮጵያ ውስጥ ያለ ህብረተሰብ ተነስቶ ትራምፕ እንደዚህ ተናግረዋል ብሎ ሰላማዊ ሰልፍ ቢወጣ ምንም ነገር የሚያመጣ መስሎ አይታየኝም። እንደተባለውም ዝም ብሎ አርፎ ሰርቶ ከዛ በኋላ በምንሰራው ኃይላችን እንግዲህ የሆነ አቅም ራሳችንን ይዘን አፍሪካኖች በተለይ አቅም ቢውልድ አድርገን የምንታገልበትን መንገድ መፍጠር ነው እንጂ እነዚህ ሰዎች በፈለጋቸው ሰዓት ተነስተው የፈለጋቸውን አይነት ውሳኔ ወስነው የሚመጡና ኢኮኖሚያቸው በጣም እየተዛባ ስለሆነ አሁን ፊታቸው በጦርነት በምን ለማድረግ በጣም እየተነሳ እንደሆነ የዌስተርኑ አካባቢ ሁላችንም የምናውቀው ነገር ነው። አሜሪካኖች አበሾች ምን እያሉ ነው የሚለውን ትንሽ ላሰማችሁ። ለምን በጣም ብዙ በሙሉ ሚዲያው የሞላው አሁን እንግዲህ ሰሞኑን በሚካሄደው የአፈሳ ጉዳይ ነው ማለት ነው። አፈሳ በአሜሪካ ኢማጂን እኛን እንተው። በአሜሪካ የኢትዮጵያውያን አፈሳ። በአሜሪካ ትላንት ምሽቱን በርካታ ኢትዮጵያውያን መታፈሳቸው ተሰምቷል። የውጭ ዜጎችን ኢላማ በማድረግ የሚካሄደው ዘመቻ አካል መሆኑ በተነገረለት ዘመቻ በርካታ ኢትዮጵያውያን ተይዘዋል ሲል ኒውዮርክ ታይምስ ዘግቧል። በሜን ግዛት ትላንት ረቡዕ በተጀመረው ዘመቻ በዋነኛነት ሶማሊያውያን ላይ ያነጣጠረ ሲሆን በርካቶችም መታሰራቸውን የተመላከተው። በመጀመሪያ ቀኑ ዘመቻ ከታሰሩት ውስጥም ኢትዮጵያውያን ዜጎች እንደሚገኙበት ታውቋል። በየመንገዱ በህዝብ መገልገያ አካባቢዎች እየተዘዋወሩ
ስደተኞቹን ኢላማ የሚያደርጉት የአይስ የጸጥታ ኃይሎች በርካቶችን በአፈሳ ማሰራቸው ነው የተገለጸው። Ethiopian arrested and ready for deportation after his court hearing by Donald Trump gang members ICE. Yo, breaking your backs to get a fucking photo. Excuse me, sir, what country are you from? Excuse me, sir, what country are you from? እዚች ውስጥ ልብሴ እንደራርቤ እንደምታዩ እንዲሁ አንድ ደግሞ የእህቴ ልጅ አለች። ስትወደኝ ብታይ በጣም ነው የምትወደኝ። አጎቴ ነው የምትለው ሁሉ ጊዜ። አንዷን ይኸው ስልኪቱን ደግሞ ለእህቴ ገዛውታለች። እቺ ደግሞ ላፕቶፕ ለአይፓድ ነው የሚሉት። እቺ ነገር ለትምህርት ቤት ቆንጆ ነች ብለውኝ ገዝቼ ወረቀቴ ካለቀ መሄጃዬን አዘጋጃለሁ ብዬ ነበር። ፈጣሪ ያው ክፉውን ጊዜ አመጣ። ወረቀቴ ካላለቀ መሄጃ አይቀርም። ይሄ ሰውዬ እንደዚህ ከቀጠለ እነኚህ አይስ ነው በረዶ የሚሏቸው ሰዎችም እዚህ ውስጥ ይዞራሉ አሉ። ከተማ ውስጥ ሰው እንዳለ ተደብቆ ቤት ውስጥ ከትሞ ነው ያለው አሉ። እንግዲህ እንደዚህ አይነት ነገሮች በጣም ብዙ ነው የሚታዩት በቲክቶክ ማለት ነው። ያው ከጭንቀትም የተነሳ እንደገና ደግሞ ምንም ምርጫ የለም። በዚህ ሰዓት እየተነጋገሩ ማሳለፍ ያለባቸው ይመስለኛል። በተለይ አሜሪካን ውስጥ ያለው እንግዲህ ህብረተሰብ ማለት ነው በጣም በሚያሳዝን ሁኔታ የመቼም ስንትና ስንት ሚሊዮን ብር ተከፍሎ ወደዚህ ወደ አሜሪካ እንደተመጣ ሁላችንም እናውቃለን። እና አሁን በዚህ ሰዓት እንግዲህ አብዛኛውን ነገር አቁም ያለው እያለ ባለበት አሜሪካ መንግስት፣ ነገር ግን ኤምባሲ ስትሄዱ ምን ታያላችሁ? ለቪዛ እንዲመታለት የተሰለፈ ህብረተሰብ ደግሞ በደንብ አለ። ለምን ያ ነገር ይመታል ስቲል አፕላይ ማድረግ ይቻላል የሚለውም ስሜት ስላለና ነገ ይስተካከላል በሚል እንደዚህ አይነት ነገሮች ይታያሉ ማለት ነው። በእውነት በጣም ያሳዝናል። መች ነው ይሄ ነገር ወይም ይሄ ስሜታችን ወይም ይሄ ፍቅራችን የሚያቆመው? አይዶን ነው። በጣም ነው የሚገርመው። የራሳችሁን አስተያየት ስጡበት። ብዙ መናገር አንችልም። ብዙ ጊዜ ውጭ ያለ ሰው እንደዚህ አይነት ንግግር ሲነገር ሌላ ኢትዮጵያ ውስጥ ያለ ህብረተሰብ ያኮርፋል። እውነታውን ማወቅ ስለማይፈልግ ብዙ አይነት ብስጭቶች ውስጥ ስለሚያስገባ እኔ ባልናገረውና እናንተ በኮሜንት ብጽፉት ይሻላል እላለሁ። እስቲ አበሾች አሁን ደግሞ እዛ ባለበት አካባቢ ላይ በምን አይነት መንገድ ጥንቃቄ ውሰዱ እየተባለ እንዳለ ደግሞ ላሰማችሁ። ሰላም እንዴት ናችሁ? ዛሬ ላይ ትላልቅ የዜና አውታሮች ፓስፖርታችሁን ይዛችሁ ተንቀሳቀሱ እያሉ ነበርና እባካችሁ ትውልደ ኢትዮጵያዊ ኦር ደግሞ ኢትዮ አሜሪካን ኦር ደግሞ ኤርትራ አሜሪካን የሆናችሁ ሰዎች ስለዚህ ፓስፖርት የማታውቁ ከሆነ ዛሬ ላሳውቃችሁ ብዬ ነው። እንደዚህ አይነት ፓስፖርቶችን አውጥታችሁ መንቀሳቀስ ትችላላችሁ። ትልቁን ፓስፖርት ስፔሻሊ ወንዶች ኪስ ላይ ምናምን ላይ ይዞ መንቀሳቀስ ላይመች ስለሚችል እንደ ትንሽዬ በአይዲ ሳይዝ የተሰራች ፓስፖርትም ኦፕሽን እንዳለ ለማሳየት ያክል ነው። ሼር አድርጉልኝ። ያው ራሳችሁንም ቤተሰባችሁንም ሴቭ ማድረግ ትችላላችሁ እንደዚህ አይነት ፓስፖርቶችን በመያዝ። መልካም ቀን፣ ተባረኩልኝ ባይ። አትላንታ የምትኖሩ ኢትዮጵያዊ በሙሉ ይሄንን መልእክት በአማርኛ ብቻ ነው ማሳለፍ የምችለው። የአሜሪካ ዜግነት ካላችሁ የአሜሪካ ዜግነት ማስረጃ ይዛችሁ ነው ከቤታችሁ መውጣት ያለባችሁ። እነኚህ ሰዎች አትላንታ ገቡና ኢስት ሳይድ ነው የሚሄዱት። ሌላ የት ይሄዳሉ? ታከር፣ ክላርክስተን፣ ክሌርሞንት የምትኖሩ ሰዎች በሙሉ መጠንቀቅ አለባችሁ። የአሜሪካን ዜግነት የሌላችሁ ግን ፕሮሴስ የጀመራችሁ ሰዎች ከቤት መውጣታችሁን ቀንሱ። ፕሮሴስ መጀመራችሁም አያድናችሁም። አይ ነው ብዙ ኢትዮጵያዊዎች ይሄንን ሰውዬ እንደመረጡ አውቃለሁ፣ ግን በዚህ ሰዓት በዚህ ጊዜ እነሱን መውቀስ የለብንም። መረዳዳት መተጋገዝ ነው ያለብንና በቃ ይሄን ሁኔታውን። ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ባላችሁበት ቦታ ይሄ ሰዓት እንደምታውቁት አንድ ሰው ስደተኛ በመምሰሉ ብቻ ፖሊስ አቁሞ ማንነታችንን የሚጠይቅበት ጊዜ ነው። ከዚህ ጊዜ ጋር በተገናኘ በተለያዩ ቦታዎች በተለያዩ ሁኔታዎች ወረቀት ልንጠየቅ እንችላለን። ስለዚህ አንደኛ ከቤት ስንወጣ ሁላችንም ፓስፖርት ካለን ፓስፖርታችንን፣ ፓስፖርት ከሌለን ግሪን ካርዳችንን፣ እንደምታውቁት ግሪን ካርድ ሳይዟ ራሱ ትንሽ ነው which is ዋሌት ውስጥ የምትገባነች ማለት ነው። ያችን ግሪን ካርድ በህግ መሰረት መያዝ አለብን ሁሉ ጊዜ፣ በሌላም ጊዜ ማለት ነው። በእንደዚህ አይነት ጊዜ ውስጥ ያ ግሪን ካርድ ከሌለን ደግሞ I-94 ወይ ማንኛውም ህጋዊ የሆነ ዶክመንት ኤክስፓየርድ ያልሆነ በእጃችን ይዘን ከቤት ስንወጣ አጠገባችን ሊኖር ይገባል። ወረቀትን ይዘን ከቤት ከወጣን በኋላ
ከሰዎቹ ጋር በምናደርገው ግንኙነት ወይ ኢንካውንተር አንደኛ ለመቆጣት ነው። ወረቀት ስጥ ወይ ወረቀትሽን ስጪ ከዛ ሚሉሽን ጠብቂ። ተቆጥቶ ምንድነው መብቴ ነው ምናምን ነገር አይሰራም በዚህ ሰዓት። የስ መብት አለሽ አለን። አዎ ግን መብት በአሁን ሰዓት ያለው ሲስተም ያለው ሁኔታ እንደምታዩት ነው። ስለዚህ ቁጣን አቁመን ወረቀት ከሰጠን በኋላ ጥያቄ ሲጠይቁን ማነህ ከየት ነው የመጣኸው የት ሀገር ተወላጅ ነህ በሚለው መልስ ላይ አለመናገር መብት አለኝ ስላለህ አልናገርም ማለት መብት አለ። እንደምታውቁት በድሮ ጊዜ ስማርትፎኖች ከመምጣታቸው በፊት እኛ ነበርን ስማርቶች። አሁን ግን ደደብ ከመሆናችን የበለጠ አንድ ወይ ሁለት ስልክ ነው ጭንቅላታችን ውስጥ ያለው አብዛኛዎቻችን። ፕሮባብሊ አንተ ወይ አንቺ 10-20 ስልክ ልታውቁ ትችላላችሁ። አብዛኞቻችን ግን አናውቅም። እና ስልክ ካላወቅን ኪሳችን ውስጥ የሆነ ወረቀት ላይ ጽፈን እንያዝ፣ ኢመርጀንሲ ኮንታክት ይሆነናልና። እና በሌላ ጊዜ እስክንገናኝ ስለናመጣችሁኝ አመሰግናለሁ። መልካም ጊዜ። አዎ በእውነት እንግዲህ በዚህ ሰዓት እንግዲህ ስለ ዲሞክራሲ ምናምን ሳይሆን እውነት ይሄ የህይወት ጉዳይ ስለሆነ እንደ ሌላው ሀገር ወይም አፍሪካ ውስጥ እንዳለና ሁኔታ ሆነን በጸባይ ከነዚህ ሰዎች ጋር ይሄን እንግዲህ ፈተና ማለፍ ያለብን ይመስለኛል። ምክንያቱም ትንሽ የሆነች መልክ ከታየ በጣም እንትን ያል ኮፒራይት ይዘኛል በሚል እንጂ አሉ በጣም የተናገሩ ኢትዮጵያውያኖች ሁሉ ይወጡበታልና እንደነዚህ አይነት ነገሮች የበለጠ ወደ እነሱ ንዴታቸውም ሆነ የሚፈልጉትም አንደኛ ጥቁርና ሁለተኛ ትንሽ ተናጋሪ ካገኙ ወደ ኋላ አይሉም። እንግዲህ ስንቱን እየገደሉ እንደሆነ እየታየ ነው ማለት ነው። ይሄ በአፈሳ አፍሶ መውሰድ ሳይሆን በአፈሳ እንቅስቃሴ ላይ ምንም አይነት ነገር የሚያደርግ ህብረተሰብ እንግዲህ የመገደል ሁሉ እድል አለው እጣ ፈንታ አለው ማለት ነውና በተቻለ መጠን ይሄን ነገር እንዲያው በቀላሉ ባናየው ጥሩ ነው እላለሁ። በተረፈ እስቲ ስለ ኢትዮጵያው እንግዲህ ስላሉ ደግሞ የኢትዮጵያውን አፈሳ እንዴት ታዩታላችሁ? ይሄ እንግዲህ ለእናንተ የምሰጠው ፈተና ነው። ራሳችሁ የቤት ስራ ሰርታችሁ ኮሜንታችሁን ጻፉበት። ኢትዮጵያ ውስጥም አለፍ አፈሳ ያው እንግዲህ አለ የለም የሚለውን ነገር እንተውና አለ አፈሳውስ እንዴት ነው ምን አይነት ስሜት ነው ያለው የሚለውን ነገር ትንሽ ላሳያችሁ። አፈሳ የሌለ ተቸግረናል። ያራዳ ልጅው መግቢያ አተናል፣ እስፓት አተናል፣ ተሸተርን፣ ተገልብጠን ስንወጣ የኛ ቀን ሲመጣ ከቤት እንዳትወጣ። ወንጀል አልሰራሁም። አፈሳ ነው ወንጀል አልሰራሁም። አንዱ ምን አለኝ በየቦታው እየታፈስን ነው። የታፈስከው ወይ ከኬኖ ቤት ነው ወይ ከጫት ቤት ነው ወይ ከሽሻ ቤት ነው ወይ ካረቄ ቤት ነው። ከንቱ ትውልድ ነህ። ምን ትጠቅማለህ? ለቤት አትጠቅም፣ ለሰፈር አትጠቅም፣ ለሀገር አትጠቅም። 24 ሰዓት ቁጭ ብለህ እያልክ አይንን እያፈጠጥክ በየጫት ቤቱ ትቀመጣለህ። ማታ ላይ ራስን ለውጥ ለ1000 ብርና ለ500 ብር ለማይሞላ ስልክ የሰው ስታጠፉ ሴት ስትደፍሩ ችግር ስትፈጥሩ ትውላላችሁ። ከንቱ ትውልድ ሱሪውን ከፍ አድርጎ የማይታጠቅ ወንድ ከቀበሌ አንስተ እያሻ አስገባ ይሰልጥን። ጥቅም የለውም። ይሄ እንደ ሀገር ነው የሚያዋርዱን። ሌባ በዛ፣ ዘራፊ በዛ፣ መንገድ ዘጊ በዛ፣ ደም አፍሳሽ በዛ። እነዚህ ናቸው። ጠቅልል ኬኖ ቤት፣ ጫት ቤት፣ ሺሻ ቤት፣ አረቄ ቤት የምታገኝ ወጣት ሙሉ አስገባ፣ አሰልጥን። ምንም ነገር ጥቅም የላቸውም። ከንቱ ትውልዶች ናቸው እነዚህ። አለቀ። ችግር ትልቁ ችግር የሚፈጥሩት ከታች አነስተው እንደነዚህ አይነት ወጣቶች ናቸው። ያልተዘረፉ አለ ይበለኝ እስቲ ኢትዮጵያ ውስጥ። አሁን እንግዲህ እንደሰማችሁት ነው አሉ አፈሳዎች በምን አይነት መንገድ እንደሆነ እንግዲህ ሁላችንም እየተመለከትነው ነው። ብዙ ጊዜ ሚዲያው የሚያሳየው የራሱ የሆነ እንግዲህ የተለያዩ አይነት መልኮች ቢኖሩትም አፈሳ አለ። አፈሳው ደግሞ ሪዝን ያለው ነው ማለት ነው። እንግዲህ ትልልቅ ሰዎች ሁላችንም እናውቃለን የድሮ አፈሳ ምን አይነት እንደሚመስል። አንድ ሰው ሲያዝ ወይም ሲጎተት ሌላው ቆሞ የሚያይበት አፈሳ እኛ አይተናናቅም። እኔ ሾው ላይ የሚካሄድ ልጅ ነኝና ገበያ ውስጥ እንኳን አፈሳ ሲመጣ እንዴት አገሩ እንደሚበጠበጥ ሁላችንም የምናውቀው የምናስታውሰው ነገር ነው። አፈሳ በማታም አፈሳ በቀንም እንግዲህ በእድሜያችን ያየነው ነገር ስለሆነ እንደነዚህ አይነቱ ነገሮች አፈሳ የሚባሉት በምን አይነት መንገድ ነው የሚለውን እንግዲህ ፈተናው ለእናንተ ነው። ኮሜንታችሁን ጻፉበት እላለሁ። በተረፈ እስቲ ወደ ሌላው ወደ ቁም ነገሩ እንመልከት። የእናት ልጅ እኔ በአንድ ነገር አዝናለሁ። ክፋታችን አሁን ከአጋንንት በልጧል። ምናልባት ዲያብሎስ
ክፉ የሚሰሩትን ሰዎች በዚህ ዘመን ክፉ ሲነጩን ዓለም የሚሰራውን ክፋት ይሁት በዚህ ዘመን ክፉ የሚሰሩትን ሰዎች ዲያብሎስ ማመለከቻ ሳያስገባ አይቀርም ብያምናል ምን ብሎ እንዳትለኝ ማለትም አይቀርም እንዴ እናንተ ሰዎች እናንተ የምትሰሩትን ክፋትን ያላቀውም እባካችሁ ማሰልጠኛችሁ ነው የትምህርት ቤታችሁን አሳዩኝ ሳይል ይቀራል ብለ ነው ይሄ ሳያመለክት አይቀርም አምናለሁ የት ጋር የሆነ የክፋታቸው መማሪያ ትምህርት ቤት ሲፈረዱት እናንተ የሚሰራውን ክፋት ይሁት ወንድም በወንድሙ እናት በልጁ አባት ልጁ ባል በሚስቱ እንዲህ ተጨካክኑ ጭካኔ ያላስተማሩን አባቶቻችን ለምን መሰለ ቶሎ የሚከፋ ለምን መሰለ መሳቅ የጠፋ ነገር የሚገነው ባላደረከው የያዝከው ሁሉ ማይባረከው ለምን መሰለ የሚሰበርብህ ጠንካራው ሁሉ ግራ የሚገባህ የመኖር ውሉ በተራ ነገር የምታለቅሰው አወዳድረህ ነው ኑሮህን ከሰው አየህ መጥፎ ሲበዛ ጥሩ ይለቃል አንሶ ይሆናል ተመስገን ሚል ቃል ጸንቶ ሊቆም ነው ህይወት አንዳንዴ ከመጠን በላይ የሚወላገድ የጎደለህን ተወው ግድ የለም በተረፈህ ግን ማመስገን ልመድ በጣም ትክክል ደግሁኝ ለሚያልፍበት ጊዜሽ የማያልፍ ሰው ላይ ደርሰሽ አድርግኝ አይታይ ክፋቱ ከልብሽ ተጣብቆ በድብቅ የኖረው ደርሶ አይኖችሽ ላይ የተንጠለጠለው አይድረስ ትንፋሽሽ ደረትን ሰብቆ የሚሰረስረው አይምጣ ማአትሽ ሳይናገር ድንገት የሚወረወረው ደግሁኝ ግድ የለም አያልፍ የመሰለሽ ድቅድቁ ሲነጋ የሚሸሽግ አምላክ ይዘን ስንጠጋ ገፍትረሽ መንቅረሽ የጣልሽን ትቢያ ላይ ቢሆን ጦር ሜዳችን ጸሎታችን ቢሆን የከረመባችን ጊዜ ከኔ ጋር ነው ብለሽ እንዳኮሪ እኛ የተደገፍነው ይበልጣል ፍሪ ከመጻ ተከለይ ከእብሪት ታፈሪ ይበልጥሻልና እኛ የተከለልነው ያዝነው ፈጣሪ እናመሰግናለን ለገጣሚዎቻችን ወደ ዩቲዩብ ቤተሰቦቼ እንግዲህ ያው አጠር መጠን ለማድረግ እንግዲህ እየሞከርኩ ነው ብዙ ጊዜ እንደዚህ አይነት አስተያየቶች ስለመጡ ማለት ነው በተቻለ መጠን ትንሽ አጠር ለማድረግ ሞክራለሁ በተረፈ እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይሄን ይመስላል ከናንተ የሚጠበቀው እንግዲህ እንደተለመደው ስትገቡ አትጀምሩ ምለዋን ላይክ አድርጉልኝ ቤቴ እንግዲህ ሞቅ የሚለው በላይክ ስለሆነ ላይክ አድርጉ ለሰጣችሁ እንግዲህ ወይም አስተያየቶች ወይም ጥያቄዎች ደግሞ እናንተ የራሳችሁን ኮሜንት ስጡበት እላለሁ በተረፈ አዲስ የሆናችሁ ቤቴን ጎብኘትኛ ታርጋችሁ ሰብስክራይብ አድርጉ ይያልኩኝ ሰናበታችኋለሁ ማለት ነው አንድ የሆነች ሴት የሆነ የሚያስቅ ነገር ብላለች እስቲ እሱን ላሰማችሁ ለዲያስፖራ ያው ስንሄድ ዋጋ ምንም አሁን ሰው እየሄደ አይደል እንግዲህ ካርዱ ምንም እየተቀማ ስለሆነ ወደ ኢትዮጵያ መግባቱ ስለማይቀር የኢትዮጵያ ኑሮና የአሜሪካ አኗኗር ወይም ከአሜሪካ መተን የምናደርገው አክት አንድ ስላልሆነ እንደዚህ አይነት ስሜቷን ገልጻለች እስቲ እንስማ የኢትዮጵያን ብር ፍላት ከሆነ በኋላ ወደ ኢትዮጵያ ያልገቡ ዳያስፖራዎች አንደርስታንድ ያላረጉት አንድ ነገር አለ and that is የኢኮኖሚ ጉዳይ ጭራሽ አልገባቸው ላስት ታይም አንድ ጓደኛ መጥቶ ፋሚሊ ኦፍ 5 አወጣለሁ ብሎ ባንክ ወሰድኩት ከባንክ አንድ በጣም ፋንሲ የሆነ ሬስቶራንት ሊያወጣ ነበር 5 ሆነን ማለት ነው ስንት ቢያወጣ 5000 ብር ማርከስ እዛ ንግድ ባንክ ላይ ነው በቃ ሊጋብዛችሁ 5000 ብር የምንሄድበት ያለን 5000 ብር ዲዘርትን አይገዛም እኔ ደግሞ ኦንላይን ባንኪንግ እንደሌለው ስለማቅ I know it's gonna be on me it's gonna be like the remaining is gonna be on me እና እንዴት ልንገረው ended up paying he paid me back but I knew I was gonna end up paying እና አሁን ያለቻለች ባጭሩ መናገር ፈርታ እንግዲህ ዝም ማለት 5000 ብር ይዘውጣ እንዴት ነው 35 ብር ይዘህ የምትወጣው 35 ዶላር ይዘህ የምትወጣው አምስት ሰው ምናምን ነገር በቃ let's go what ምናምን ነገር በቃ on me ምናምን we're going to ball out tonight ምናምን ነገር ብለህ ጀመር ማለት ነው አንተ በሆነ በ40 ብር በተዘረዘረ ጊዜ ወጣ ማለት ነው አሁን 150 ብር እየተዘረዘረ እንዴት ነው
ዶላሩ ሲጨምር እኮ ኢትዮጵያ ውስጥ ያለው ነገር ሁሉ ይጨምራል። ምንድነው አንደርስታንድ ማታ ከዛ በኋላ እዚህ ይመጣል አተ ኑሮ በጣም ተወዷል እኮ ምን አይላል እዛ አስወድዶባቸው ነው የመጣው። አንድ ጥብስ፣ አንድ ሻይ፣ አንድ ሽሮና ሁለት ለስላሳ 5000 ብር ከፈለ ነው ወይ ይላል።